የአብይ ምቅናይ የስቡሕ በውስተ ቅዱሳን አባባሉ እንደሚከተለው ነው። የዕዝሉን ጽፋት እንደጨረስን አያይዘን ነቢያት ሳናደርስ ለዓለምም ሳንል በተመራበት በኩል የመጀመሪያውን ሃሌሉያ ብለን መዝመም በአንሽ በኩል ወይም በሌላኛው ገጽ ማለት ነው። ሃሌሉያ የሚለው ሁለተኛውን ክፍል ይዘመማል። በመሪ ወገን ስቡሕ በውስተ ቅዱሳን መንክረ ኃይለ ስብሐቲከ ዘትገብር መድኅኖ ብሎ ይጨርሳል። በአንሽ ወገን ደግሞ በመጀመሪያ በመሪ ወገን ያልነውን ሃሌሉያን ይዘማል። በመሪ በኩል ደግሞ ሃሌሉያ ብሎ ይዘማል። በአንሽ ወገን መገቦሙ ወመርሆሙ ወዐቀቦሙ ከመ በእንተ ዐይን የሚለውን ይዘማል ማለት ነው። በመሪ ወገን እንደመጀመሪያው ሃሌሉያ ይላል። በመሪ ወገን በአንሽ ወገን ሃሌሉያ የሚለውን ይላል። ከዚያ በመሪ በኩል ወበዕለተ ሰንበት ለከ ንፌኑ ይላል። ለከ ንፌኑ ድረስ በአንሽ ወገን ስብሐተ የምትለዋን ብቻ ስብሐተ ይላል። በመሪ በኩል ጸሎት ብሎ መጨረስ። ሀሌታው ያው ከሁሉም አይቀርም ማለት ነው። በአንሽ ወገን ሃሌ እንዲሁ እንላለን። ሃሌሉያ ማለት ነው። በመሪ በኩል ሃሌሉያ ይላል። በአንሽ ወገን ይሁቦሙ ኃይለ ለነገሥትነ ወያልዕ ቀርነ መሲሕ ብሎ ይጨርሳል። በዚያ በኩል በመሪ በኩል ደግሞ ሃሌሉያ በአንሽ ሃሌሉያ ይላል። በመሪ በኩል እነግር ጽድቀከ በዳህናየ እስከሚለው ድረስ በአንሽ ወገን ወትረ እሴብሐከን መዝመም። በመሪ ወገን ወእዜምር ለከ ብሎ እስከ መጨረሻው መጨረስ። በአንሽ ወገን ሃሌሉያ በመሪ በኩል ሃሌሉያ በአንሽ አክብሩ ሰንበትየ ተወርሶ አንትሙ ደብረ መቅደስየ ብሎ መጨረስ። በመሪ ሃሌሉያ በአንሽ ሃሌሉያ በመሪ ትብጻሕ ብሎ መዝለቅ። በአንሽ ሃሌሉያ በመሪ ሃሌሉያ በአንሽ እሙን ኩሉ ብሎ መዝለቅ። በመሪ ሃሌሉያ በአንሽ ሃሌሉያ በመሪ እንባቆምኒ ይቤ እግዚኦ ሰማይኩ እስከሚለው ድረስ በአንሽ ድምፀከ ብቻ። በመሪ ወፈራይኩ መስቀል ገብረ ሕይወተ ዮም መስቀል እስከሚለው ድረስ በአንሽ አርሃወ የሚለውን በመሪ ገነተ ብሎ መስቀል ገብረ መድኃኒተ መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር ብሎ መጨረስ ማለት ነው። በአንሽ ሃሌሉያ በመሪ ሃሌሉያ በአንሽ ኢሳይያስን ይቤ ብርሃን ትእዛዝከ እስከሚለው በመሪ በዲበ ምድር የሚለውን በአንሽ ሰላመከ ሀበነ ብሎ መጨረስ።
ከዚያ ማርያምን ይትቤንና ዘካርያስን ይቤን ዘህብረት መዝመም ዘህብረት ማለት ነው። ግራና ቀኝ ሳይሆን ዘህብረት በአንድ ግራም ቀኙም አንድ ላይ መዝመም። በስብከትና በኖላዊ ዘካርያስንን መጸንጸል። ዝማሜው ካለቀ በኋላ ከዛ ወፀነ ማርያም ጫፉ ላይ ጸናጽል ማስገባት ቁም ማለት ነው። ከዚያ በስብከትና በሆሳዕና በኖላዊ በእነዚህ በሶስቱ ዘካርያስን መጸንጸል። በሳህሉ ብሎ ማንሻ አድርጎ እንደማንኛውም ማንሻ መጸንጸል። ከዚያ ሀሌ ብሎ ዘካርያስን በቁም ማለት። ከዚያ በመረግድ ማለት። ከዚያ በሳህሉ ብሎ መጽፋት። በሳህሉ ብሎ ከተጻፈ በኋላ ማስቆርቆር አመላለስ ማለት። ከዛ ሀሌ ብሎ በጽፋት መዝለቅ። ሀሌ ብሎ ዘካርያስን ይቤ በጽፋት ዘልቆ እንዲሁ መልሶ እያስቆረቆረ እያስመታ ከዘለቀ በኋላ በጭብጨባ በምንልበት ፋንታ ሀሌ ብሎ ከመጀመሪያው ስቡህ ጀምሮ እስከ መጨረሻው ድረስ በጽፋት መዝለቅ። ዘህብረት ነው። ይህን መጨረሻውን ሀሌ ብለህ ስቡህ በውስተ ቅዱሳን ብለን ስንል ነው ዘህብረት ማለት ነው። የሚባልበት ያው በስብከት በሆሳዕና በኖላዊ ዘካርያስን ነው የሚጸነጸለው። በብርሃን ኢሳይያስን ነው የሚጸነጸለው ማለት ነው። ማርያም እሁድ ስትውል ማርያምን ይትቤ የመድኃኔዓለምና የመስቀል በ10 እና በ27 ማለት ነው። ዕንባቆምን ይቤ የሚለውን መጸንጸል የቁሙ ማስገቢያ ለዘሐወፀነ ማርያም ነው። የመጨረሻው ዘሐወፀነ ማርያም ጫፉ ላይ ነው ቁም እናስገባ። ለምሳሌ ዕንባቆምን የምንጸነጽል ቢሆን 10 ቀን ወይም 27 ቀን ከሆነ የሚባልበት ለዘሐወፀነ ማርያም መጨረሻ ላይ ቁም እናስገባና ወደ ዕንባቆምን ማንሻ ነው የምንገባው። የሁሉ የሌሎችም የኢሳይያስንም እግዚኦ አምላክነ የሚለው ማንሻው ላይ የራሱ ማንሻ ላይ እዚያ ለዘሐወፀነ ማርያም ቁም ካስገባን በኋላ የራሱ ማንሻ ላይ ነው የምንሄድ ማለት ነው። ያው አባባላቸውም ዘካርያስን ላይ በሳህሉ ላይ እንዳልነው ማለት ነው። ማንሻው ቁም ይባላል፣ መረግድ ይባላል። ከዚያ ሀሌ ብሎ የራሱን ዕንባቆምን ወይም ኢሳይያስን ያለውን ይጸነጸላል፣ መረግዱ ይባላል። ከዚያ ማንሻው ላይ ጽፋት እናስገባለን። ማንሻውን እንመልስና እናስቆረቁረዋለን፣ እናስመታዋለን። አመላለስ የየራሱን ፈጥረን ማለት እንችላለን። አመላለሱ በኋላ ሀሌ ብለን ዕንባቆምን ወይም ኢሳይያስን ወይም ማርያምን ብለን በጽፋት እንዘልቃለን። መልሰን እንዲሁ እናስቆረቁራለን፣ እናስመታለን። ከዚያ በኋላ ህየንተ ጭብጨባ በጭብጨባው በምንልበት ቦታ ሀሌ ብሎ ስቡሕ በውስተ ቅዱሳን ብሎ መዝለቅ ነው። የሁሎችም አባባል በዚህ ነው ማለት ነው። ይህ አብይ ምቅናይ የሚባልባቸው ቀኖች 7 ናቸው። እነሱም አንደኛ ስብከት፣ ሁለተኛ ብርሃን፣ ሶስተኛ ኖላዊ፣ አራተኛ ልደተ ስምዖን። ይህ ማለት የካቲት 8 ማለት ነው። የካቲት 8 ቀን እሁድ
ሲሆን ማለት ነው። አምስተኛ መጋቢት መስቀል መጋቢት 10 እሁድ ከዋለ ማለት ነው። ስድስተኛ ትስብእት ማለት መጋቢት 29 ቀን እሁድ ሲውል። ሰባተኛ ሆሳዕና ናቸው። በእነዚህ በሰባቱ በዓላት ይህ አብይ ምቅናይ ስቡሕ በውስተ ቅዱሳን ይባላል ማለት ነው አባባሉ። ያው እንደ ከታች እንዳለው ነው ማለት ነው። ይቆየን።